እሺ ሌላ ትምክህተኛ ወንዶች ማለት ነው እሺ ሌላ ከባለቤቱ ሞት በኋላ ፓርላማ ያልታዩት ለምንድነው የሚሉ አካላት አሉና በተለይ ፖለቲከኝነት ከባል መኖርና መሞት ጋር መያያዝ አለበት ወይ በተለይ እንደርሶ በትግል የቆየ እንደርሶ ያለ ሰው ደግሞ በደረሰበት ሀዘን ሳቢያ የህዝብን አመራር የህዝብን አደራ መተው ፖለቲካዊ ብስለትን አያሳይም ስለዚህ ይህን በማድረጉት ለፓርላማ ወኪልነት የወከሉትን ህዝብ እንደመበደል ነው የሚቆጠረውና ሌላ ምክንያት ካላቸው እሱ መታወቅ አለበት አለበለዛ ግን ከባለቤታቸው ሞት ጋር ተያይዞ ከሆነ አንድ ታጋይ በዚህ መልክ ነገሮችን ድንጉጥም ሀዘንተኛም መሆን አይገባውም የወከለውን ህዝብ በወከለው ደረጃ ማገልገል አለበት ብለው ያነሳሉና እዚህም ላይ ሐሳብ ቢሰጡ የመለስ ባለቤት በመሆኔ መሆን መገባኝን ሳልሆን ቀርቻለሁ ነው እኔ ደግሞ በግልባጩ እንደዚህ ያለ አባባሉ ግን ትምክህተኛ አባባል ነው ደግሞ እንደመለስ ታግያለሁ እንደማንኛውም ታጋይም ታግያለሁ እንደማንኛውም ታጋይ ታግዬ ስመዘን የነበርኩት በስራዬ ነው ስለዚህ በባለቤቴ የተሰጠኝ ስጦታ ሳይሆን በስብዕናዬ ሰርቼ አረጋግጬ የተቀበልኩት ስራ ነው ፈተና ነው የነበረው ስራው ያንን ፈተና ደግሞ ከማንም ከዛ በፊት ወንዶች ከነበሩበት በላይ በከፍተኛ ውጤት ለውጤት ያበቃሁት ነው ከመለስ መስዋዕት በኋላ በተለይ ስለዚህ በአንድ በኩል የትምክህተኞች አባባል ነው ለሴት ያለው አመለካከት በባሏ ነው ልትሰጥ የምትችለው እንጂ በራሷ መቆም አትችልም የሚለው በራሴ መቆም እችላለሁ ለራሴም ነው የታገልኩት በስራ ውጤቴ ያመጣሁት ነው ስራዎቹን ደግሞ በሚገባ መርጬ አደራጅቼ ውጤታማ አድርጌያለሁ ለሴት ግን ዝቅተኛ አመለካከት ያላቸው ትምክህተኞች ብቻ ናቸው ይዘሯዚ ትምክህተኛ ወንድ እሺ ማለት ነው ትምክህተኛ በሌላ ወሰድከው ጥያቄው ትክክል ነው በሐዘን ቢሆን ኖሮ የኤፈርትን ስራ ከመለስ በኋላ የሰራሁት ነው በጣም ከፍተኛ ብዙዎቹ ኪሳራ ውስጥ የነበሩት ድርጅቶች ወደ ትርፋማነት የመጡት ከመለስ መስዋዕት በኋላ ነው ከፍተኛ ውጤት የነበረው ለይተቀን እዛ ነበር መሰራው በጣም ለይተቀን ብዙ ጊዜ ትግራይ ነበርኩ ሁሉም ኩባንያዎች ባሉበት እየዞርኩ ነበር መሰራው ስለዚህ በጣም ብዙ ነበር መመላለሰው ትግራይ በብዛት ብዙ ጊዜ ትግራይ ስለነበረ የተፈጠረ ክፍተት ነው የፓርላማው ግን የአዲስ አበባ የቅርታ የፌደራል ፓርላማው ሳላስበው እንደወጣ ተጠይቄ ወጥቻለሁ ተጠይቀው ነው ተጠይቄ ነው በማን በቲፒኤልኤፍ ውጭና አዲስ አበባ ግቢ ተብዬ አዲስ አበባ እንድገባ ተደረገ የአዲስ አበባው ምክር ቤት በጣም አጋጣሚ ሆኖ ብዙ ጊዜ እኔ ትግራይ እያለሁ ነበር የሚካሄደው በጣም አጋጣሚ በጣም እየፈለኩ ማለት ነው እንጂ እኔ ራሴ ለስለተሰዋብኝ ብዬ ፓርላማ አልወጣሁም ትወጫለሽ ተባልኩ ወጣሁ ግን አመኑበት ለምንድን ነው ይወጣል አሁን ወደዛ ዝርዝር ማላምንበት በጣም ብዙ ነገሮች ስላሉ ሌላ ጊዜ ይሻላል እሺ ሌላ አንድ ግን በጣም እኔም አግኝቾት መጠየቅ ያለብኝ ለራሴም በጣም ሳነበው ብዙ ነገሮች ስለተመለከትኩ የኢህአዴግ የቁልቁለት ጉዞ የሚለው መጽሐፍ አንብበውት ይሆን አነበቡት እሺ እዛ ላይ ብዙ የርሶ ስም ስለነበር ካነበቡት እንደው እንዴት አገኙት መጽሐፉ ከሌላ ሰው ወይ ከነበረበት ሰው መረዳት የመጽሐፉን ትክክለኛነት በሚዛኑ ለማየት ስለሚመች እኔ ያነበብኩት ልክ ነበር ወይ ብዬ ውስጥ እንዲቀበልም እንዳይቀበልም የሆኑ የተገዳደሩኝ ነገሮች ስላሉ ሌላውን በዚህ ልክ እንዳይሆን በርሶ እይታ እንዴት አገኙት መጽሐፉን ሙሉን አልሄድኩበት መሀል ላይ አቋርጫለሁ ሙሉን ስላላነበብኩት ጠቅልሎ ለመግለጽ ይከብዳል ምን ታክቶት ነው ወይስ ለምን አቆሙት ለምን አቋረጡት
አንዳንድ ቦታ ላይ ያ የሰለቸኝ እዛ አጀንዳ ስለነበረ መልሶ እሱን ምደግም ነው የመሰለኝ ተጨማሪ እውቀቱ እንትን ላይሆን ይችላል ብዬ ከዛ አልጨረስኩት አንዳንድ ሂደቱ እዛው የነበረውን በብዛት ተገልጿል መጽሐፉ ላይ ትንሽ እንትን ምለው ያ የነበረው ተደጋጋሚ ስብሰባ ተጠያቂ የሚሆኑ አንዳንድ ሰዎች ከመከበር ይልቅ እንዲፈሩ ሲደረጉ የነበሩ ሰዎችን በሚገባ አላየም ብዬ ወስደዋለሁ መጽሐፉ በመጨረሻ በተለይ ከስብሰባዎቹ ጀርባ እና ስብሰባዎቹ ላይ ያው ጠንቁ የመተካካት ስትራቴጂ ነው ያስቀምጦታል ተደጋግሞ የሚመጣው ለሁሉም ችግር እሱ ነው የፈጠረው በዚህ ምክንያት የተፈጠረ ነው ግን አንዱ ጉድለት ምለው የመረጃ ጥረት ብቻ አይደለም ሊሆን ይችላል አንዳንድ ሰዎች ላይ በትክክል መግባት ነበርባቸው እንትኑ ላይ እና መሰረታዊ ክፍተቱ ይሄ ጥልቅ ተሐድሶ እየተባለ የመጣው ጥልቅ ተሐድሶ የሰዎች ፍለጋ ነው የነበረው ሆምወርኩን እስከሚጨርስ ያልተጨረሰው የመጀመሪያው ጥልቅ ተሐድሶ መጣ መጀመሪያ ከጉባኤ በኋላ የጉባኤ አጀንዳ ለማስረጽ ተብሎ መጣ አመቱን ሙሉ ስብሰባ ነው የነበረው እንደገና አናቱ ላይ ጥልቅ ተሐድሶ ተብሎ ደግሞ እንደገና መጣ ጥልቅ ተሐድሶ ደግሞ አንዳንዶቻችን አልተገኘንበትም አንድ ቦታ ላይ እንደገና ተመልሶ ደግሞ ጥልቅ ሆኖ መጣ ይሄ ነው ድግግሞሽ ነው ግን ያን ድግግሞሽ ሲፈጥሩ የነበሩ አካላትና በዚያ ደረጃ በተለይ በርሶ ላይም በተመሳሳይ መልኩ እንደዚህ ተጻፍ መልሳ አካል ተጻፈ ወዘተርፈ በሚል እንትን እርሶን ቅርቃር ውስጥ ለማስገባት በተለያየ መንገድ ጥረት ሲያደርጉ የነበሩና ሲረኝነታቸውን በዚያው ግምገማ የተረጋገጠባቸው አካላት ዛሬም ግንባር ቀደም በሆነው የፓርቲው የሥራ ኃላፊነት ቦታ ላይ ተቀምጠዋልና ምን ይታዩታል ወደፊት የህወሓት ተስፋ በእንደዚህ አይነት ሰዎች ሲመራ እኔ ህወሓት የውስጥ ዴሞክራሲ ትግሉ የታገልኩበት ድርጅት ነው አላማውን አምንበታለሁ ደስ ብሎ ከምትታገልበት ነፃ ሆነህ መናገርና በተናገርከው ጣጣማት ማይመጣብህ መሆኑ ነው መድረክ ላይ ጥለህ መውጣ አሁን የተናገርከው ሊያቢሊቲ እዳ ነው ተከትሎ ነው የሚመጣው ቀኑን ይጠብቃል አንተ ረስተዋል ተይዟል ይመጣል ይህ ነገር ካልተስተካከለ በጣም አደገኛ ነው የውስጥ ዴሞክራሲ ትግሉ ነፃና ፍትሃዊ ሆኖ ሰዎች በሐሳባቸው የማይጠቁበት ነፃ ሐሳባቸውን የማንሸራሸር ባህል መኖር አለበት ብዬ አምናለሁ አንዳንዶቹ በያዙት ፓወር ልክ ነበር የሚለኩት ለነሱ የተሰጠ ዴሞክራሲ ሰፊ ነው ለሌላው የሚሰጠው ዴሞክራሲ በጣም ጠባብ ነው እሱ መስተካከል አለበት ብዬ አምናለሁ እሺ አሁን ምን እየሰሩ ነው ስለመለስ ስራዎች የት ያደረሷቸው ነው ምን ቦታ እየደረሱ ነው የሚሉት ነገሮች ላይ አንድ መረጃ በጣም ቢሰጡን ጥሩ ነው ሌላ ጊዜ ብንገናኝ ይሻላል ይቀር አስፍቼ ማለት ሰፍቶ ራሱን ችሎ ወስደው ይሻላል ከፈቃደኛ ከሆነ እሺ ምንም ችግር የለው ይቻላል ምናልባት በሚገባ ምን እየሰሩ እንደሆነ ማወቅ ያለባቸው ሰዎች ማወቅ ካስፈለገ